ሰላም ሰላም የቻናላችን ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት በያላችሁበት ቦታ ሆናችሁ መማር ትችላላችሁ። ለዛሬ ትምህርት ይዤላችሁ የመጣው የተለያዩ ቃላቶችን መስርቼ ይዤላችሁ መጥቻለሁ። በደንብ አድርጋችሁ እናንተ ቪዲዮን እስከመጨረሻው አብራችሁ ክትትል አድርጋችሁ እየጻፋችሁ የቻላችሁ ያነበባችሁ ከኔ ጋር ቪዲዮን እስከመጨረሻው አብራችሁ ቆዩ። ኦኬ እዚህ ጋር እንግዲህ እንደማሳያችሁ ምን ይላል? የመጀመሪያው ጥያቄ እዚህ ጋር ምን ይላል? ሐቀኝነት ይላል። ሐቀኝነት 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 ይላል። ሐቀኝነት ማለት እንግዲህ በሌላ ትርጉም ወይም ደግሞ በሌላ ፍቺ ስንፈታው ሐቀኝነት ማለት እውነተኛ የሆነ ሰው ማለት ነው። እውነታ ወይም ደግሞ እውነተኛ የሆነ ሰው ማለት ነው። ሀ ማለት የመጀመሪያ ፊደል ናት። ቀ የመጀመሪያ፣ ኘ የቤተሰብ ስድስተኛ፣ ነ የመጀመሪያ፣ ተ የቤተሰብ ስድስተኛ። ስለዚህ ሐቀኝነት ትርጉሙ ምን አይነት ትርጉም ይሰጠናል? እውነተኛ ሰው ወይም እውነታ የሆነ ነገር ማለት ነው። ቀጣዩ ስንሄድ ወደ ቀጣዩ ስንሄድ ቀጣዩ ምንድነው? አሁንም እዚህ ጋር ደግሞ ምን ይላል? ቃላት ይላል። ቃላት እንግዲህ ቃላት ስንል እንግዲህ የተለያዩ ቃላት ማለት ለምሳሌ አሁን ይህን የመሰረቱት ምንድነው? ቃላቶች ናቸው። እነዚህ ቃላት ማለት ፊደላትን ወይም ደግሞ የተለያዩ ፊደላቶችን ትርጉም የሚሰጠን አጣምሮ መጻፍ ትርጉም ያለው ፊደል ማለት ነው። ቃላት እንለዋለን። ቃላት እንለዋለን። በሌላ አጠራር ስንጠራው ቃላት እንለዋለን። ስለዚህ ቃ ማለት የቀ ቤተሰብ አራተኛ ድምጽ ናት። ላ ማለት የለ ቤተሰብ አራተኛ ድምጽ፣ ተ የተ ቤተሰብ ስንተኛ ድምጽ? ስድስተኛ ድምጽ። ስለዚህ ቃላት የሚል ትርጉም ያለው ቃል መሰረትነ ማለት ነው። ትርጉም ያለው ቃል ምን መሰርታለን? ቀጣዩ ስንሄድ ወደ ቀጣዩ ስንሄድ ምን ይላል? እዚህ ጋር ደግሞ አዳጋ ይላል። አዳጋ እንግዲህ አብዛኛዎችን ይሄ አዳጋ ማለት እናውቀዋለን። ምክንያቱም አዳጋ መጥፎ እንደሆነ ነው የምናውቀው። በሌላ ትርጉም ስንገልጸው አዳጋ አ የመጀመሪያ ድምጽ ናት። ዳ የደቢሰብ አራተኛ፣ ጋ የገቢሰብ አራተኛ። ስለዚህ አዳጋ ማለት በአጋጣሚ የሆነ ነገር የሚፈጠር ነገር በሌላ አገላለጽ ስንገልጸው በአጋጣሚ የምናገኘው ወይም ደግሞ የአጋጣሚ ነገር በጣም መጥፎ ሊሆን ይችላል። አዳጋ እንለዋለን ማለት ነው። አዳጋ ብለን መግለጽ እንችላለን ማለት ነው። ኦኬ ወደ ቀጣዩ ስንሄድ ምን ይላል? ቀጣዩ ከዚህ ጋር ደግሞ ምን ይላል? ምክር ይላል። እዚህ ጋር ምክር እንግዲህ ምክር ስንል የመቤተሰብ ስንተኛ ድምጽ ናት? ይች ስድስተኛ ድምጽ ናት። እንደምናውቃት የመቤተሰብ ስድስተኛ ድምጽ ናት። ክ ስንል ደግሞ የከቤተሰብ ስድስተኛ ድምጽ ናት። ር የረቤተሰብ ስድስተኛ ድምጽ ናት። ስለዚህ ምክር ይህን ደግሞ ምክር ስንል በሌላ አገላለጽ ስንገልጸው ወይም ደግሞ ሌላ ትርጉም ሲኖረው ምክር ማለት አንድ ሰው አጥፍቶም ሊሆን ይችላል፣ የሆነ ነገር አድርጎም ሊሆን ይችላል። እሱን መምከር ወይም ደግሞ የሆነ በቃ ነገ እንዳይደጋገም ወይም ጥሩ ነገር እንዲሰራ ምክር እንለዋለን ማለት ነው። ቀጣዩ ምን ይላል? ቀጣዩ ወደ ቀጣዩ ስንሄድ ምን ይላል? ከዚህ ጋር ደግሞ ፍርድ ይላል። ፍርድ እንግዲህ ፍርድ ማለት እናውቀዋለን አብዛኞቻችን። ፍርድ ማለት ፍ ማለት የፈ ቤተሰብ ስድስተኛ ድምጽ ናት። ር የረ ቤተሰብ ስድስተኛ፣ ድ የለ ቤተሰብ ስድስተኛ። ስለዚህ ፍርድ ማለት አንድ ሰው ወንጀል ሰርቶ ሊሆን ይችላል። እሱ የሆነ ቅጣት ማለት ነው። ፍርድ ማለት ቅጣት ማለት ነው በሌላ አገላለጽ ስንገልጸው ማለት ነው። ስለዚህ እነዚህ ፊደላት ስድስተኛ ድምጾች ናቸው። ፍርድ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንመጣ እንደገና ምን ይላል? ቀጣዩ ምን ይላል? ከዚህ ጋር ዜግነት ይላል። ዜግነት እንግዲህ ዜግነት ስንል ማለት ያንድ ሀገር ዜግነት ማለት የሰው እንግዲህ ዜግነታችን ምንድነው? ኢትዮጵያዊ ከሆነ ኢትዮጵያዊ፣ እንደገና አሜሪካ ከሆነ አሜሪካ። ዜግነት ማለት ያንድ ሀገር ዜግነታችን የምንኖርበት ሀገር መግለጽ ማለት ነው። ዜግነት የዘ ቤተሰብ አምስተኛ፣ ግ የገ ቤተሰብ ስድስተኛ፣ ን የመጀመሪያ፣ ተ የተ ቤተሰብ
ስድስተኛ። ስለዚህ ምን ይላል? ዜግነት 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 ማለት የምንኖርበት ሀገር ወይም ደግሞ የኑሮ ደረጃ ማለት ነው። ዜግነት እንለዋለን በሌላ አገላለጽ ማለት ነው። ወደ ቀጣዩ ስንመጣ እንደገና ቀጣይ ደግሞ ምን ይላል? እዚህ ጋር እንደማሳያችሁ ደግሞ ቀጣዩ ምን ይላል? መሪዎች ይላል። ይኸው እዚህ ጋር መሪዎች መሪዎች እንግዲህ ማለት የመጀመሪያ ድምጽ ናት። ሪ ስንል የረ ቤተሰብ ሶስተኛ ናት። ዎች ስንል የወ ቤተሰብ ሰባተኛ፣ ቺ የቸ ቤተሰብ ስድስተኛ። ስለዚህ መሪዎች ይላል። መሪዎች ለምሳሌ መሪዎች ማለት ምን ማለት ነው? መሪዎች ስንል እንግዲህ አንድ ሰው የሆነ ነገር ወይም የሆነ ትምህርትም ሊሆን ይችላል መሪዎች እንለዋለን። ወይም ደግሞ መንገድም ሆነ የሚያሳየን እሱ መሪዎች እንለዋለን ወይም መሪዎች ብለን እንገልጸዋለን በሌላ አገላለጽ ማለት ነው። ወደ ቀጣዩ ስንመጣ እዚህ ጋር ምን ያ ክልል ይላል። ክልል ማለት እንግዲህ የምንኖርበት ሀገር ወይም ደግሞ የአንድ ሀገር ቦታ መግለጫ ማለት ነው። ክልል ይባላል። እነዚህ ስድስተኛ ድምጾች ናቸው። እንደምታያቸው ስድስተኛ ድምጽ ናቸው። ክልል እንለዋለን ማለት ነው። ወደ ቀጣዩ ስንሄድ እዚህ ጋር ስነ ዜጋ ይላል። ስነ ዜጋ እንግዲህ ስነ ዜጋ የምንለው አብዛኞቹ የምናውቀው ምንድነው? ስነ ዜጋ የምንል መጽሐፍ ነው። መጽሐፍ ማለት ስነ ዜጋ ስነ ምግባር ምናምን የሚያስተምረን መጽሐፍ ነው። ስነ ዜጋ ነው። ስነ ይችን ስ ብላችሁ አንብባት። ሰብዬ ነው የጻፏት። በጣም ይቅርታ። ስ ነው የምትሆነው። ን የመጀመሪያ ድምጽ ናት። ዜ የዜ ቤተሰብ አምስተኛ፣ ጋ የቤተሰብ አራተኛ። ስለዚህ ስነ ዜጋ ይችን ስ አድርጓት። እሺ ስ ብላችሁ ነው የምታነባት። ኦኬ ወደ ቀጣይ ስንመጣ እንደገና ቀጣይ ምን ይላል? ቀጣዩ ደግሞ እዚህ ጋር እንደምናየው እዚህ ጋር ቤተልሔም ይላል። ቤተልሔም ቤ የመጀመሪያ ድምጽ ናት። የስ በጣም ሶሪ። ቤ ማለት የቤተሰብ አምስተኛ ድምጽ ናት። ተ የመጀመሪያ፣ ል የለቤተሰብ ስድስተኛ፣ ሄ የቤተሰብ ስድስተኛ፣ ም የቤተሰብ የቤተሰብ አምስተኛ፣ ም የቤተሰብ ስድስተኛ። ስለዚህ ቤተልሔም የሚል ቃል እንመሰርታለን ወይም ደግሞ እንጽፋለን ማለት ነው። ቀጣዩ ለቀመ ይላል። ለቀመ እንግዲህ ለ የመጀመሪያ ድምጽ ናት። ቀ የመጀመሪያ፣ መ የመጀመሪያ። ለቀመ ስንል የሆነ ነገር እንግዲህ ተደፍቶም ሊሆን ይችላል ወይም ደግሞ የሆነ ማለት ለቀመ ማለት የተደፋ ነገር ነው። እንግዲህ እንደምናውቀው እሱን መልቀም ሊሆን ይችላል። ለቀመ ብለን ገልጸዋለን ማለት ነው በሌላ አገላለጽ። ቀጣዩ አንድነት አ የመጀመሪያ ናት። ነ የቤተሰብ ስድስተኛ፣ ዲ የቤተሰብ ስድስተኛ፣ ነ የመጀመሪያ፣ ተ የቤተሰብ ስድስተኛ። ስለዚህ አንድነት ማለት ደግሞ አንድ ማህበረሰብ ወይም ደግሞ አንድ አካባቢ ማለት ነው። በሌላ አገላለጽ ስንገልጸው አንድነት ብለን እንገልጸዋለን ማለት ነው። ወደ ቀጣይ ስንመጣ እንደገና ምን ይላል? ቀጣዩ እዚህ ጋር ምን ይላል? እንደምታዩት እዚህ ጋር አስተዳድር ይላል። አስተዳድር አስተዳድር አይ የመጀመሪያ ድምጽ ናት። ሴ የቤተሰብ ስድስተኛ፣ ተ የመጀመሪያ፣ ዳ የቤተሰብ አራተኛ፣ ዲ የቤተሰብ ስድስተኛ፣ ረ የመጀመሪያ። ስለዚህ ምን ይላል? አስተዳድር የሚል ቃል እናገኛለን ወይ ደግሞ እንመሰርታለን ማለት ነው። ቀጣዩ መከራ ይላል። መከራ እንግዲህ መከራ ማናውቅ ሰዎች መቼም አንኖርም። መከራ ማለት የሆነ ሀዘን ነገር ነው። የሀዘን መግለጫ ነው መከራ የምንለው። የመጀመሪያ ናት። ከየመጀመሪያ የቤተሰብ አራተኛ። ስለዚህ መከራ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንል ዘላቂ ይላል። ዘላቂ እዚህ ጋር ዘላቂ ዘ የመጀመሪያ ድምጽ ናት። ላ የለብሳ አራተኛ፣ ቂ የቤተሰብ ሶስተኛ። ስለዚህ ዘላቂ የሚል ቃል እናገኛለን ወይ ደግሞ እንመሰርታለን ማለት ነው። ዘላቂ። ቀጣዩ ምን ይላል? እዚህ ጋር ቅናት እንግዲህ ቅናት ስንል ቅ የቤተሰብ ስድስተኛ ድምጽ ናት። ነ የቤተሰብ ስድስተኛ፣ ነ የመጀመሪያ፣ ተ የቤተሰብ ስድስተኛ። በአንድ ላይ ቅናት የሚል ቃል እናገኛለን ወይ ደግሞ እንመሰርታለን ማለት ነው። ቀጣዩ እዚህ ጋር ምን ይላል? ገንዘብ ይላል። እንግዲህ ገንዘብ የማያውቁ ሰው መቼም አይኖርም። ገንዘብ ገንዘብ የመጀመሪያ ድምጽ ናት። ነ የቤተሰብ ስድስተኛ፣ ዘ የመጀመሪያ፣ በቤተሰብ ስድስተኛ። በአንድ ላይ ገንዘብ የሚል ቃል እናገኛለን ወይ ደግሞ እንመሰርታለን ማለት ነው። ቀጣዩ ምን ይላል? ከዚህ ጋር ዘመን እንግዲህ ዘ የመጀመሪያ ድምጽ ናት። የመጀመሪያ፣ ን የቤተሰብ ስድስተኛ ድምጽ። በአንድ ላይ ዘመን የሚል ቃል
እናገኛለን ወይ ደግሞ እንመሰርታለን ማለት ነው። እንመሰርታለን። ኦኬ ወደ ቀጣዩ ስንመጣ እንደገና እዚህ ጋር ምን ይላል? ቀጣዩ እንደገና እዚህ ጋር እንደምታዩት ኃላፊነት ይላል። መጨረሻው ደረጃ ላይ ነው ያለን። ኃላፊነት እንግዲህ ሀ የመጀመሪያ ድምጽ ናት። ላ የለቤተሰብ አራተኛ፣ የቤተሰብ ሶስተኛ፣ ነ የመጀመሪያ፣ ተ የቤተሰብ ስድስተኛ። ምን ይላል? ኃላፊነት 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 የሚል ቃል እናገኛለን ወይ ደግሞ እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ እንግዲህ ኃላፊነት ለምሳሌ በሌላ አገላለጽ ኃላፊነት የአንድ ሰው የተሰጠው ስልጣን ማለት ነው። በሌላ አገላለጽ ስንገልጸው ኃላፊነት ማለት ስልጣን ማለት ነው። ወደ ቀጣዩ ስንሄድ አሸናፊ አሸናፊ ይላል። አ ማለት የመጀመሪያ ድምጽ ናት። ሺ የመጀመሪያ፣ ና የነፍስ አራተኛ፣ ቤተሰብ ሶስተኛ ድምጽ ናት። ስለዚህ አሸናፊ አሸናፊ ማለት ደግሞ አንድ ሰው በውጤትም ሆነ ሊሆን ይችላል፣ በሩጫም ሆነ ሊሆን ይችላል ማለት ነው። እሱ በአንደኝነት ወይም እስከ ሁለተኛ እስከ ሶስተኛ ብለን ምን መሰርተው ነገር አለ አሸነፈ ወይም ደግሞ አሸናፊ ብለን እንጠራዋለን ማለት ነው። አሸናፊ ብለን እንጠራዋለን በሌላ አገላለጽ ማለት ነው። ቀጣዩ አሜሪካ ይለን። እዚህ ጋር እንደምታዩት ምን ይላል? አሜሪካ አሜሪካ። እንግዲህ አሜሪካ ማለት እንደምታውቁት ምንድነው? ሀገር ነው። እንግዲህ ውጭ ሀገር ማለት ነው። ኢትዮጵያ ውስጥ ሳይሆን ወደ ውጭ ሀገር ነው። አ የመጀመሪያ፣ ማ የቤተሰብ አምስተኛ፣ ሬ የቤተሰብ ሶስተኛ፣ ከቤተሰብ አራተኛ። ስለዚህ አሜሪካ አሜሪካ የሚል ቃል እናገኛለን ወይ ደግሞ እንመሰርታለን ማለት ነው። እንመሰርታለን። እንግዲህ በሌላ አገላለጽ እንደምነግራችሁ አሜሪካ ሀገር ነው ብያችኋለሁ። ለዛሬ ቪዲዮ እንደምታዩት ምንድነው የተለያዩ ቃላቶችን መስርቼና ጽፌ ነበር ይዤላችሁ የመጣው ማለት ነው። ለዛሬ ቪዲዮ ይህን ይመስላል። እንደገና ሌሎችን ደግሞ በሌላ ሰዓት ጽፌ ይዤላችሁ እስከምመለስ ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። መልካም ጊዜ መልካም ቆይታ ይሁንላችሁ።